ክፈች ብዬሻለሁ አንቺ ውሻ። አንቺን ጥዬ ነው የምሄደው? ወይኔ 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 ትመጣለች። እዛ ያላትን ነገር አስተካክላ ስላልጨረሰች ብቻ ነው። ሽምግልናውን ትንሽ ብናራዝመውስ? አባዬ ይነቃል አይደል? አይዞቹ እሺ፣ አሁን ይነቃል። አይዞቹ። ቆይ እኔ የምልሽ ምንድን ነው? ለምን አትነግሪኝም? የሆነ ችግርማ ተፈጥሯል። ሄሎ እድል፣ ምን ናቲ ነው ያልሽው? ማን እንደሆንክ ግን ታውቁኛለሽ? ይኸውልሽ አንድ ስህተት ለመስራት ብታስቢ ምን የኔ አበባ የኔ ህይወት አላወቅኩም ግን ምን እኔ ጠፋሁሽ? የኔ ህይወት አላስታወሽኝም? የኔ አበባ ማነ? እንዴ ቆይ ግን አንተ ግን በደስታ ውስጥም በሐዘን ውስጥም ያለ ትመስላለህ። እኔ ግን አላስታውስም። ሐኪም እንደዛ ነው ያለኝ። እኔ እኮ ባለቤትሽ የልጅሽ አባት ከአንቺ ሌላ እኮ ልጅ እንዳለኝ እየነገረኝ ነው። ምንድነው እሱ? ይቅር በይ። በሚገባ ልፈልግሽ ይገባ ነበር። ሞተች ብሎ መቃብርሽን ሲያሳዩኝ አመንኳቸው። ምን ታደርግ ታዲያ? እንደ እድል ሆኖ እኔና እድል ተረፍን። ደግሞ አደገች አይደል?
ወይኔ ወይኔ ወይኔ! ግቡና ታዲያ ሻይ ቡና ጠጥታችሁ ሂዱ። ወዴት ነው የምትሄደው? አንቺን ትዘዝ እንዴ? እኔ እኮ ቤቴ እዚህ ነው። ያንቺ ቤት አይደለም። ይቅርታ፣ እኔ ግን ከዚህ የትም መሄድ አልችልም። እኔ ደግሞ አንቺን ሳልይዝ የትም አልሄድም። የኔ ወንድም ተረጋጋ እንጂ መጀመሪያ። ወይኔ ወይኔ ወይኔ! እኔ ማየ ማናገር ሳይኖርብኝ አይቀርም። ከዛ አብራችሁ ትሄዳላችሁ። እዚሁ እጠብቃታለሁ። አይ እንዲህ በቀላሉ የሚሆን ይመስልሃል? ጥያት ልሂድ ታዲያ? የትም አትሄድም። ዛሬም ብቻ አባዬ እሺ በል በቃ። ያንም ለመጀመሪያ ጊዜ አምኜ ልኬሽ ነበር ህይወቴ እንደዚህ የተመሰቃቀለው። አሁንም አምኜ ትቼሽ ሄጄ እንዳላጣሽ። እኔ የምትለው ባይገባኝም ከቤቴ ወዴትም አልሄድም። ተመስገን። አመሰግናለሁ። እሺ በጣም ደስ ብሎኛል። ትሁቴ አንቺ ደስ ስላለሽ እኔም ደስ ብሎኛል። እንሂዳ? አዎ በየንስ እንሂድ። አባዬ እንሂድ በቃ። ቆይ ምንድን ነው ግን ነገሩ? እማዬ ከዚህ በኋላ እዚህ ቤት የምትቆይበት ጊዜ በጣም አጭር ነው። እኔ ከቤቴ የትም አልሄድም። አይ እማዬ ይሄ ሳይሆን ያኛው ቤት ነው ትክክለኛው ቤትሽ። የማውቀውም የለመድኩትም የምወደውን ቦታ ይሄ ነው። ቀድመሽ የምታውቂው ቦታ ስለሆነ ስትሄጂ ደግሞ ትወጂዋለሽ። ቆይ እኔ አሁንም አላውቀው ቤት ውስጥ ሰተት ብዬ የምሄደው እንዴት ነው? ቤትሽ ያ ነው እማዬ። ደግሞ ለተሻለ ሕክምና እዛ ብትሆኚ ነው ላንቺ የሚሻልሽ። እስኪ እናያለን። ቤታችንን እኔ እጠብቀዋለሁ። አንቺንም ደግሞ እየመጣሁ እየተመላለስኩኝ አይሻለሁ። ምን? አንቺን ጥዬ ነው የምሄደው እንዴ? እናቴ እኔን ያት ያውቁኛል እንዴ? ልጄን ካላወቁ እኔ ለምን ሄዳለሁ? እማ ያንቺ ህይወት እኮ ያ ነው። እድልዬ እኔ ልጄ አንቺ ነሽ። ሁሉም ቦታ ላይ አብረን ነው። እሺ አባዬ ምግብ ላቅርብ አይደል? እኔ ምንም አልበላም። እንዴ አባዬ እንደዚህ እኮ አይደለም። ትመጣለች እኮ ምን ሆነ ነው? ሚስቴ ረስታኛለች። ስታየኝ እኮ ምንም አላለችም። አባዬ እንደሚያስጨንቅህ እኮ አውቃለሁ፣ ግን ደግሞ ሁሉም ነገር ይስተካከላል። እሷም ደግሞ ታክማ ትድናለች። ተጎድታለች፣ በጣም ተጎድታለች። ያ የድሮ መልኳ ሁሉ ጠፍቷል። አባዬ እሱ የሚስተካከል ነገር ነው እንዴ? በህይወት በመኖሯ እንኳን ፈጣሪን አመስግን እንጂ እንዴ። እሺ
ወይ ምንድን ነው የተፈጠረው? ምንም አልተፈጠረም። ይኸውልሽ እድል፣ እኔ ልረዳሽ ዝግጁ ነኝ። አንቺ ግን እንዳታናድጅ። ስምህ? እናት ማነው? ተመስገን። እሺ አንዴ ካላስቸገርኩክ ስልክ ልደውልና ታናግርልኛለህ? እሺ። አሎ። ምን? ስምምነት ነበረን። ያመንኩ መልካም ስራ መስራት የምትችል መስሎኝ ነበር። ታዲያ ምን ሳደርጋየሽ? በመጀመሪያ የራስን ስም ዋሸህ። ሲቀጥል ደግሞ እናቴ ባለቤቷን እንዳታገኝ ስትደብቀን ቆየ። ስለነሱ ክፋት፣ መጥፎ ነገር ስታወራን ኖርክ። በእርግጣው ትንሽ ዋሽቼሻለሁ፣ ግን ሌላ ነገር መጥፎ ነገር አስቤ አይደለም። እናትሽን እኔ ራሴ አባዬ ጋር ልወስዳት ነበር ሀሳቤ። አይ አይመስለኝም። ስለዚህ አላመንኩም። ታዲያ ምን አደረግሽ? ምንም። ምን አደርጋለሁ? አንተ ግን አሁኑኑ ከዚህ መሄድ አለብህ። አይ ካልክ ግን እጣራና ሁሉም ከያሉበት ይወጣሉ። ማለት እያስፈራራሽኝ ነው? አይ እንድትሄድ እየነገርኩህ ነው። አሁን ቶሎ በል፣ ከዚህ ቀጥ ብለህ ሂድ። ቆይ ጠብቂ። ተመስገን። ወይ ጥሩ ስራ ነው የሰራው። እንግዲህ በምችለው ሞክሬያለሁ። ኧረ አድርገዋል እንጂ። እና አሁን ቀጣይ ምንድን ነው የሚሆነው? ማለቴ አልመጣም ብትልስ? እሱን አንቺ አታስቢ፣ ችግር የለም። እሷ እንደምትመጣ እናደርጋለን። መቼ ነው የምንሄደው? የት? የአባዬ ሚስት ጋር ነው። ችግር የለም። ትንሽ ተረጋጋና ነገ እንሄዳለን። አሁንም ሶስታችን ምናምን ሄደው እንሄዳለን። በቃ እንግዲህ በቃ ደህና። እሺ ምንድነው እንደዚህ የሚያስገለፍታል? እንኳን ደስ አለን። አሁን አንተም በነፃነት ሽማግሌ መላክ ትችላለህ። ምን ተፈጥሮ? እባክህ አባዬና ሚስቱ ተገናኙ። ምን? አትደንግጥ። አልደነገጥኩም። በጣም ደስ ብሎኛል። እንደዛ ከሆነ እንኳን ደስ አለን። እንኳን ደስ አለ አባዬ። ደስታዬ ጎዶሎ ሆነ እንጂ። እንዴ አባዬ ምን ሆነ ነው? የምን ጎዶሎ ነው? ዝም ብሎ ነው። እሺ እንዴ ታዲያ እንዴት አልመጣችም? ትመጣለች። እዛ ያላትን ነገር አስተካክላ ስላልጨረሰች ብቻ ነው። ተገናኙ? እንዴት ነበር? ደስ ይል ነበር? በጣም የሰው ደስታ ማየት እንዴት ደስ ይላል አይደለ? ታዲያ እንዴት እኔን አልጠራሽኝም? ታውቂ የለ እንዴ? ማን ሊነግረኝ ይችላል? ወፏ ናታ። ወፏ ለአንተ የምትደብቀው ነገር አለመኖሩ ሁሌም ነው የሚያስገርመኝ። ወፏ ምንም ነገር አልነገረችኝም። ትሁት በቃ ውቀሳት። በጣም የሚያሳዝንና ደስ የሚል ጊዜ ነው ያሳጣችህ።
አንቺ ለምን አልነገርሽኝ? ይኸውልህ ለአንተ ያልነገርኩበት ምክንያት ምን መሰለህ? ነገሮች እንዳይበላሹብኝ ነው። ምን? ቆይ ምን ለማለት ፈልገሽ ነው? እንደነገጥክ እንዴ? አስደንግጥ ማለት የፈለግኩት ነገሮች ሲወሩ አይሳኩም ለማለት ነው። ታዲያ አንቺ ነሽ ያገኘሽልክ? እኔም አቅቶኝ ነበር። ደረስኩ ስል ስትርቀኝ ነበር። ተመስገን ግን እግዚአብሔር ይስጠው እሱን ያገኛት። ማለት እያደነቅሽው ነው? ስራው የሚደነቅ አይደለም እንዴ? እሺ ነው አሁን ወዴት ነው የምሄደው? በቃ የሚፈልገኝ የለም። እሺ የት ነው የምሄጀው? እድልዬ የኔ ልጅ ምን ሆንሽብኝ? ለምንድን ነው የምታለቅሽው? ምንም እማዬ፣ በቃ እንዲሁ ደብሮኝ። የኔ ልጅ እኔ ድሮም እኮ አንቺ ስላልሽ ነው እንጂ ከዚህ መሄድ ከአንቺ መለየት እኮ ጭራሽ አልፈልግም። እማዬ ለምን እንደሆነ አላውቅም፣ ግን ልቤ በጣም እየፈራ ነው። የኔ ልጅ አትፍሪ፣ ምንም የሚያስፈራ ነገር የለም። ለእኔ አንቺ ብቻ ነሽ ልጄ። እሺ እማዬ። ነይ እናቴ፣ እናቴ ወዴ ነይ። አይዞሽ አይዞሽ፣ ምን አታልቅሽ። እድልዬ ዝም በይ፣ ስሞትልሽ ልጄ፣ ዝም በይ። እኔ ማለት ስሞትልሽ፣ ዝም በይ፣ ዝም በይ፣ ዝም በይ እናቴ፣ ዝም በይ እናቴ። ትሁት ፍቅር ቀንሶሻል። አይ መስሎ ነው ናት። እንኪሽ የባለፈውን አበል አግኝቼዋለሁ። እንዴ የት አገኘኸው? አገኘሁት ግን የድሮ አይመስልም። እንግዲህ ይሄ መሆኑን ነው የማውቀው። እሺ ትሁት ሽምግልናውን ትንሽ ብናራዝመውስ? ጥሩ አደረክ። አራዝመው በቃ። ፈልገሽ ነበር ማለት ነው? አይ አንተ ካልክ ብዬ ነው። ጥሩ እሺ ትሁት፣ ግን ሁሌም እንደምወድሽ እንዳትረሽሽ። እሺ አባዬ ፈጣሪ በጣም ረድቶሃል። እኔ ላንተ በጣም ነው ደስ ያለኝ። ትሁቴ በጣም ነው ልቤ የተሰበረው። በጣም ነው ያዘንኩት። ፈጣሪ ማስቀየም አይሆንብህም? ከሞት እንደተነሳች እኮ ነው መቁጠር ያለብህ። እሺ ትሁቴ አልዋሽሽም፣ ግን ግራ ገብቶኛል። ግራ አይግባህ አባዬ፣ ሁሉም ነገር ይስተካከላል። ምን እንደሚያጓጓኝ ታውቃለህ? በቃ እሷ ስታስታውስ ምን እንደምትል ለማወቅ። ይታከማል ግን ይድናል? በሚገባ ይድናል አባዬ፣ አታስብ። እሺ ትሁቴ፣ ነገ ግን እሺ ብላ ቤት የምትመጣ ይመስልሻል? መሰለኝ እንግዲህ እዛው በሯ ላይ አንጥፌ መተኛ ካለብኝ አደርገዋለሁ እንጂ ትቻት አልመጣም። ትመጣለች፣ አታስብ። እኔ ግን አሁን ላይ ያሳሰበኝ እኔ ጉዳይ ነው። የአንቺ ጉዳይ ደግሞ ምንድን ነው? አሁን ሰበብ የማደርግበት ምክንያት የለኝም። ሁልጊዜ ለመሄድ ብፈራም አሁን ግን የግድ ማድረግ አለብኝ። ምንድን ነው የምታደርጊው? ምንም ከዚህ በኋላ ማሳበብበት ሰበብ የለኝም። ስለዚህ ሀገር እሄዳለሁ። ቤተሰቤን ፊት ለፊት እጋፈጣለሁ። ትሁቴ ቤተሰብ ቢናደድም ጨክኖ አይቶ
ልክ ነህ አባዬ። የኔ ግን ተለየ። እንደወጣሁ እኮ ነው የቀረሁት። ስንት ጊዜ ነው አይንሽን ልይሽ እያለኝ የቀረሁት። ልክ ነህ አባዬ። የኔ ግን ተለየ። በዛው እኮ ነው እንደወጣሁ የቀረሁት። አስበሃል? ስንቴ ነው አይንሽን ልያየው ያለኝ። አይዞሽ ትሁቴ፣ አይዞሽ የኔ ልጅ አይዞሽ። እሺ አባዬ። እድል አንድ ነገር ላስቸግርሽ ነው የመጣሁት። ምንድን ነው? ይኸውልሽ እድል፣ እኔ ክፉ እንደሆንኩ ነው አይደል እያሰብሽ ያለሽው? ቆይ ግን ፍላጎትህ ምንድን ነው? እኔ የምፈልገው አንድ ነገር ብቻ ነው። እሱም እናትሽን እኔ እንዳገኛቸው ነበር፣ አልተሳካም። እሺ እሷን ካልተሳካ ምን ፈለግ? መልካም ዜና አለኝ። ምንድን ነው? የአንቺን ቤተሰቦች አግኝተናቸዋል። አትቀልድ እባክህ። እውነቴን ነው እድል፣ በጣም ተጎድተዋል። ቆይ ይሄን እንዴት ልታውቅ ቻልክ? አባዬ እዛ መቃብር ቦታ ሲመጣ አብረነው ነበር የመጣነው እና እዛ ከሚያለቅሱ ሰዎች መሀል አግኝተናቸው ነው። ይቅርታ፣ ይሄንን ማመን አልችልም። እንድታምኝ ማድረግ እችላለሁ። ምን አይነት ማስረጃ ላቀርብልሽ? ቆይ አንተ እኔን ለመርዳት ለምን ፈለግ? እውነት ለመናገር አንቺን አይደለም መርዳት የፈለኩት እነሱን ነው። እሺ ጥሩ፣ መሄድ እንችላለን? ወይ እድል፣ ዛሬ ማስተመለሽ ይምሻል። አይ ግድ የለም ልሂድ። እማዬን ነግሬያት እመጣለሁ። እሺ እጠብቅሻለሁ። በቃ እዚህ አዲስ አበባን ታውቂያታለሽ? ብዙም እኮ ከአዲስ አበባ አንርቅም። መጥተሽ ታውቂያለሽ ማለት ነው? አዎ ከጓደኞቼ ጋር መጥቼ አውቃለሁ። ጥሩ ነው። ነቃ ያልሽ ነሽ። አንደርስም እንዴ? ደርሰናል። ትንሽ ብቻ ነው። ምን እያደረክ ነው? በአንቺ ቤት በዚህ ትንሽ የጭንቅላትሽ እኔ ልታታልኝ ነበር አይደል? ማለት ዝም በይ። አሁን አርፈሽ ትቀመጫለሽ። እባክህ ልቀቀኝ። እማዬ ትጨነቅብኛለች። ቤተሰብሽን አትፈልጊም? አልፈልግም። የኔ ቤተሰብ እማዬ ብቻ ናት። እባክህ ይሻላል። አትፈልጊያትም ማለት ነው? እሷንም ቢሆን እኮ ትተሻት ወጥተሻል። አይ አልተውኳትም። አሁን እመጣለሁ ብያት ነው እኮ የወጣሁት። እባክህ ለምን? ስለዚህ አትመለሽ። እኔም ደግሞ እናትሽን ይዤ ሌላ ማለት
ስልኳ አይነሳም። የማ የእድል አንተ ምን ተፈጥሮ ነው? እኔ እንጃ። ያ ተንከሲስ ግን አላማረኝ። ወይ ልደውልለት እንዴ? ብትደውይለት ምን ይላል? አይልሽ። መቼም በሱ ምክንያት እየተቀየምሽ አይደለም አይደል? ይኸውልህ በዚህ ሰዓት ማንንም አላምንም። በማንም ሰው ደግሞ እርግጠኛ አልሆንም። ማንም? አዎ። ለማንኛውም ተነስቼ እሄዳለሁ። የት? እነ እድል ሀገር። ሰዓቱን አይተኸዋል? መሽቷል እኮ። ችግር የለም አሁን እሄዳለሁ። ደግሞ መኪና አታገኝም እኮ። እሱ ያሳስብም። ጓደኛዬ መኪና አቀበለዋለሁ። ተመስገን። ቆይ ተረጋጋ፣ ትንሽ እንጠብቅ። እሺ አሁን ክፉ ልሆንብሽ? እባክህ የሚጸጽተን ነገር እንዳታደርግ። አይጸጽተኝም። ክፈች አንቺ ማትረቢ ክፈች። አልከፍትም አልኩህ እኮ አልከፍትም። ክፈች አንቺ ማትረቢ እገልሻለሁ። ምንድነው እድል? ሄሎ ተመስገን፣ የእናንተ ሰው በር ዘግቶብኛል። እማዬ በዚህ ማታ ከወጣች ጅብ ይበላብኛል። እባክህ እባክህ። ምን ናቲ ነው? አዎ ከከፈትኩት ይገለኛል። እባክህ። ይኸውልሽ አንቺ ተረጋጊ። ለእኔ እንደነገርሽ ንገሪው። አሁን ተረጋግተሽ በሩን ክፈችለት። እሺ እሺ። ክፈች ብዬሻለሁ አንቺ ውሻ። አልከፍትም አልኩህ እኮ አልከፍትም። ይሄ የውሻ ልጅ ልጅቷን ይዟታል። አይሆንም። አባዬ ደወለችልኝ እኮ ነገረችኝ። ደግሞ በጣም ተጨንቃለች። እኔ እሄዳለሁ። አንተ ልጅቷን አድን። ይቅርብ። አንተ መኪና ራሱ ከነዳ ቆይተሃል። አይጠፋኝም። ይችን ህፃን ልጅ ግን አንተ አድናት። እኔም እሄዳለሁ። ትሁቴ አንቺ እዚህ ሁኚ። እንዴ አባዬ እኔ እዚህ መቀመጥ አልፈልግም። እሺ በይኝ አልኩሽ። አሁን እዚያ እናትሽ ጋር ደውይለትና ብቻዬን ነኝ አሁኑና እዚህ ቤት በይው። ሄሎ እናቴ የት ነህ? ቤት ነኝ፣ ብቻዬን ነኝ። ሁለቱም የሉም። በእናትህ ነው እንዴ? ለምን አትችልም? አዎ ልክ እነሱማ መሽቷል፣ ግን ደግሞ ቢሆንም መምጣት አለብህ። እሺ በቃ ተው። ወይኔ ልጄ ምን ውስጥ ገብተሽብኝ ይሆን? ልጄ ምን ልሁን? ወይኔ ላገኝሽ ማን አላት ብለሽ ነው? ልጄ ምን አይነት ጅብ በላብኝ? ወይኔ ልጄ ልጄ ምን አረጋችኋት? ልጄ ማን የወሰደብኝ? የኔ ቤት የኔ እናት፣ እባካችሁ ልጄን ስጡኝ እባካችሁ። ወይኔ ጉዴ። ተረጋጊ አለች፣ የትም አትሄድም። እባክህ ልጄን ስጡኝ።
እባካችሁ ልጄን ስጡኝ። እባክህ ልጄን ስጠኝ። እሷ ጋር ወስድሻለሁ። ተረጋጊ። አልረጋጋም። ልጄን ነው የምፈልገው። ልጄን እንዴት ውጭ ታድራለሽ? ቆይ ጅብ ቢበላሽስ? ልጄንስ በልቷት የለ? ወይኔ ልጄ። ቆይ አንተ ስለምንድን ነው እንደዚህ ያዘንከው? ሚስቴ ስጠፋባት ምን ልበል? እኔን አታውቂኝም? እስቲ ትኩር ብለሽ እኔ ማስታወስ አልችልም። እኔንም አስታውሽኝ እንጂ እወቂኝ እንጂ። እስኪ እንዳልከው ካወቅከኝ ልጄን አገናኘኝ እባክህ። ኧረ ልጄን ፈልግልኝ እስቲ። ወይኔ ልጄ ምን ውስጥ ገብተሽብኝ ይሆን? ምን ውስጥ ገባሽብኝ? እኔ አበባ ምን ውስጥ ገባሽብኝ? አበባዬ ልጄ ምን ውስጥ ገባሽብኝ? እሺ ምን ሆነሽ ነው? ምንድን ነው? ናቲ እባክህን ከጉድ አውጣኝ። ምንድን ነው? ምንድን ነው? የአባዬ ሚስት ልጅ ታግታለች። ማን ያገታት? እኔ አላውቅም። በእናትነት እያገኘልኝ። ይሄን ነገር እኮ ተመስገን ያውቃል። ተመስገን ቢያውቅም ምንም የሚያመጣው መፍትሄ የለም። እሱስ ልክ ነሽ። በእናትህ እሱ ታውቃለህ፣ በጉልበት እንጂ እንዳንተ ብልሃት እንደሌለው ታውቃለህ። በቃ ቁጭ በይና ያመጣታለሽ። ሰራዋለሁ። ከሰፈር አልወጣም። እሺ ተከተለው። እናትሽ ደህና ናት? ይሄ እንዴት ልታውቅ ቻልክ? ሄጄ አይቻት ነበረ። እባክህ ለምንቅ እማዬ ምንም ነገር እንዳታደርጋት። እሷ በሽተኛ ናት። እባክህ ታማሚ ናት። እባክህ ለምን? በፍጹም እንዴ! እኔ እንደዚህ አይነት ነገር አላደርግም። እሺ ታዲያ ምንድን ነው የምትፈልገው? ስለዋሸሁሽ በጣም ይቅርታ የኔት። እናትሽን እነሱ ስለሚያመጧት አንቺን ቤት ልወስድሽ ነው የመጣሁት። የምርህ ነው? አዎ የመጣሁት ይዤሽ ልሄድ ነው። እናትሽን ቤት እየመጡ ነው። እሺ አመሰግናለሁ። መጠየቅ ካለብኝማ ምስጋናውን ይቅርታውን መጠየቅ ያለብኝ እኔ ነኝ። የእውነት እየለቀቀኝ ነው? አዎ ነይ እንሂድ። ብቻ ግን ሚስጥር ይጠብቂልኝ።